ጸለይን በኋላ ወደ እግዚአብሔር ቃል እንሄዳለን እንጸልይ። ቅዱስና ጻድቅ የሆንክ እግዚአብሔር ሆይ እንደገና በፊት እንቀርባለን። እግዚአብሔር ቃል ሲነበብ መንፈስ ቅዱስ አብሮ እንዲታደል ቃል ሲነበብ እግዚአብሔር በጥንቃቄ እንድናነብ በጥንቃቄ እንድንናገር በጥንቃቄ እንድንሰማ ጸጋ ያግዘን። ይህ ያው የሆነው በሁለት በኩል የተሳለው ስለታም ሰይፍህ ይህ መንፈስ የሆነው ሰይፍህ ቃልህ እግዚአብሔር ሲሰበክ ለኔም ለባሪያዎችም ልጆች ጸጋ አብዛልን። አቅሙነን ጉልበቱነን እርዳን በጌታ በኢየሱስ ስም አሜን። አንደኛ ሳሙኤል 15 እናወጣለን። ታስታውሱ እንደሆነ እንደገና እያስታወስኩ ነው የሚሄደው ምክንያቱም ራኒንግ ቲማችን የዚህ ዓመት በመንፈሴ እንጂ በኃይልና በብርታት በጉልበታችን አይደለም የሚል ነው። So today I am about to read from 1 Samuel chapter 15. So that's the only word you know. So ስለዚህ በዚህ ዓመት እግዚአብሔር ተራራችንን ተናግሯል። ስንት ሰው ያምናል? ስንቶቻችን እናምናለን? አሜን። ምን አለ? አንተ ተራራ ታላቅ ተራራ በዘሩባቤል ፊት ደልዳላ ሜዳ ሆነ። ስለዚህ የእግዚአብሔርን ቃል ማመን ይጠይቃል። የእግዚአብሔር ቃል ምታት አይደለም። አሁን ብዙ ሰዎች ችግራቸው ምንድነው? እንበል ለምሳሌ አሁን እግዚአብሔር እንዲናገራቸው ነቢያት ጋር ሄዳሉ። እውነተኛ ነቢያትም ቢሆኑ ይናገራቸዋል፣ ግን የእግዚአብሔርን ቃል የተናገራቸውን በእምነት አዋህዱትም። አይቹ በቃ ተነግሯል ይፈጸማሉ ነው ይጠበቃሉ። የእግዚአብሔር ቃል በብሉይ ኪዳን የነበሩ ሰዎች ወንጌል እኮ ተሰብኮላቸው ነበር ይላል አይደል? ነገር ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልተቀማቸውም። ስለዚህ እግዚአብሔርን ቃል ስንሰማ እግዚአብሔር ተናግሮናል፣ እግዚአብሔር ሕያው ነው፣ እግዚአብሔር ቃል ሕያው ነው ብለን ካልን ያ ቃል ደግሞ ይሰራል፣ እኔም አምነዋለሁ ማለት አለብን። አሜን። አዎ። ስለዚህ ምንድነው ያልነው? በዚህ ዓመት ይሄ ጉባኤ የጸለየው እግዚአብሔር ለዘሩባቤል የተናገረው ነው አይደል? ያሳየውን ዛፍ የወራይ ዛፉ የሚፈሰው የወርቅ ዘይቱ አይደለም የሚበራው ሻማ ነው። ምንድነው ያየው አለው? እሱ ግን ሻማ ያለው ዛፋ ያለው አላለው። እያየ አንተ ታውቃለህ አለው። ምክንያቱም ከዛ በስተጀርባ እግዚአብሔር ሊናገረው ያለው መልእክት እንዳለው ስለገባው the obvious ስላልሆነ እግዚአብሔር the obviousን አይጠይቀውም እግዚአብሔር። እና ምንድነው ያለው? እግዚአብሔር ዞር አለና ከዘሩባቤል ጋር መነጋገር እግዚአብሔር አቆመና ወደ ተራራው ተመለከተ። which ዘሩባቤል ያላየው ማለት ነው። አንተ ታላቅ ተራራ ሆይ ምንድነው? ተራራ አይደለም ያለው ታላቅ ተራራ። ለምንድነው ታላቅ የሆነው? በሰው የሚገፋ ስላልሆነ። ብዙ ያሉብን ችግሮች በሰው የሚገፉ አይደሉም፣ በሕክምናም የሚገፉ አይደሉም፣ በሰውም የሚገፉ እግዚአብሔር ብቻ የሚገፋቸው ችግሮች አሉ። እነዚህን ችግሮች እግዚአብሔር ተናገረና ደልዳላ ሜዳ ካረገ በኋላ የሚቀጥለው ምንድነው? ሪኮንስትራክሽን ነው። የሚቀጥለው ምን ይፈልጋል? ዲሲፕሊን ይፈልጋል፣ መታዘዝ ይፈልጋል፣ መትጋት ይፈልጋል። እግዚአብሔር አንድ ነገር ሲጠርግ በመሃሉ የሚገነባው ነገር አለ ማለት ነው አይደል? ልክ ነው። እንስማማለን። ስለዚህ ይሄንን ስንነጋገር ምን እግዚአብሔር ከተናገረ ምንድነው ብለን ያልነው? እግዚአብሔር የሚናገር ከሆነ እሱ ልባችንን ማዘጋጀት አለብን። እንዴት ነው ልባችንን ማናዘጋጀው? አንደኛው በጣም አትኩሮት ሰጥተን የተነጋገርነው መዝሙረ ዳዊት 84 ነው። መዝሙረ ዳዊት 84 ምን አሉ የቆሬ ልጆች? አቤቱ በልቡ የላይኛው መንገድ የሚያስብ ሰው ምስጉን ነው። ልክ ነው። እግዚአብሔር አምላክ ይሆነለት። ለምን የላይኛው መንገድ ማለት ምንድነው? በልቡ ውስጥ እግዚአብሔር ጋር የሚደርስ ሃይዌይ ያለው ሰው እሱ ምንድነው? ምስጉን ነው። ስለዚህ እነዚህ ሰዎች በአመት አንዴ ለዳስ በዓል ከዛ በኋላ ደግሞ ለፋሲጋ ከዛ በኋላ ለበዓለ 50 ስለሚመጡ ከሩቅ ሀገር በሸለቆች ውስጥ በዋዲዎች ውስጥ በሚሄዱ ጊዜ ኃይለኛ ሙቀት አለ፣ ዲሃይድሬሽን አለ። ዲሃይድሬሽኑ ደግሞ አሉ ውሃ እንኳን ሳይጠማችሁ ነው አሉ ወድቃችሁ የምትገኙት። በጣም ኃይለኛ ነው። እና በዛ ዲሃይድሬሽን ውስጥ የሚሞቱ አሉ፣ የሚወድቁ አሉ፣ እባብ የሚነክሳቸው አሉ፣ አውሬ የሚበላቸው አሉ፣ ዘራፊ የሚነጥቃቸው አሉ። ግን በዛ ሁሉ ግን ሲየዘመሩ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እያሉ የዘመሩ ስለሚሄዱ ምን ይለዋሉ የቆሬ ልጆች? ሳይደርሱ ደርሰዋል ነው የሚላቸው። ሳይደርሱ ደርሰዋል። ለምን? በእምነት በቪዥናቸው ምንድነው ደርሰዋል።
አልደረሱም ግን ደርሰዋል ለምን በልባቸው ውስጥ እግዚአብሔር ጋር ተገናኝተዋል የአካሉ ጋር ሳይገናኙ ኦሬዲ በመንፈስ ተገናኝተዋል ስለዚህ በላይኛው ውስጥ የሃይዌይ ያለው ሰው ምስጉን ነው ይላል ምስጉን ነው በቃ ለምን እንዲህ አይነት ሰው ከኃይል ወደ ኃይል ይሄዳል ስለዚህ ሄዳችሁ ኦሪጂናሉን ብትመለከቱ በልቅሶ ሸለቆ ውስጥ የሚለውን በባካ ቫሊ በለቅሶ እንትኑስ በሚሉ ጊዜ በረሃው ስፕሪንግ ይሆንላቸዋል በመንፈስ የዋጥም ያለበት ኃይል የለበት ነው ግን በመንፈሳቸው ግን እየረኩ ነው የሚሄዱት ለምን ኦሬዲ ስለደረሱ በእምነት ስለደረሱ የጽዮን እግዚአብሔር አምላክ ከጽዮን ምን ይላቸዋል ቀድሞ ቆሞ ይቀበላቸዋል ይላል ስለዚህ ምንድነው ራእይ ካለን እግዚአብሔር ኦሬዲ ተገናኝተናል ማለት ነው ልክ ነው እግዚአብሔር ግን በዛ መሃል ግን ከጉዟችን እስከ ጽዮን ግን ባለው ጊዜ ውስጥ ግን ብዙ የመከራ ጊዜዎች አሉ ብዙ የፈተና ጊዜዎች አሉ ያ ነው ክሪቲካል የሆነው በእምነት ላይ ክሪቲካል የሆነው ፖይንት ነው ብዙ ጊዜ የምንሸነፍባቸው ፖይንቶች ምንድነው አንድ ነገር እግዚአብሔርን ካመንና እግዚአብሔር ከሰራ በኋላ አካላዊ ህይወት እስኪዝ ድረስ በመሃል ያሉት ክራይሲስ ኦፍ ፌት ይባላል ኃይለኛ ክራይሲስ ነው የሚመጣብን ፈተናው ኢንቴንስ ነው የሚሆነው ኃይለኛ ስለዚህ ትናንትና ያመንነውን ድሮፕ አድርገን እንደገና ወደ ኋላ እንድንሄደን እንደገና እንድናረግ ነው የጠላት የሚፈልገው ሁሉ ቀን ወደ ኋላ ሊስበን ነው የሚፈልገው እግዚአብሔር ግን ታማኝ ነው እግዚአብሔር ለቃሉ የታመነ ነው አሜን ልክ ነው ይሄንን ካመጣን በኋላ ያዕቆብ ላይ ደግሞ ያዕቆብ ላይ መጣንና ምን አለ ያዕቆብ ዳግም ተወልዳችኋል አስቦ በህይወት ቃል በእውነት ቃል ወለደን እግዚአብሔር አይደል የሚለው ስለዚህ እግዚአብሔር እንዲኮለደን እኛ ደግሞ ቃሉን እንዴት ነው የምናጠናው ለመስማት የቸኮለ ልክ ነኝ ለመስማት የቸኮለ ለመናደድ የዘገየ ሌላስ ለመናገር የዘገየው ነው በሁለት ነገር በእግዚአብሔር ፊትና በሰው ፊት እኛ ግን ምንድነን ለመናገር የቸኮልነን በእግዚአብሔር በሰው ፊት እኮ ብቻ አይደለም በእግዚአብሔርን ፊት ለመናገር የቸኮልነን እስቲ ጸሎታችንን እስቲ በርካካን አርገን ነው ምን ሄደው እንጂ ሲቁጭ ብለን እስቲ ቆይ ዛሬ እግዚአብሔርን መስማት ፈልጋለሁ ዛሬ ሲችን አረግና ጸጥ ብዬ በቃ እግዚአብሔርን በቃ መስማት ፈልጋለሁ እስቲ ምክንያቱም አንድ ሰው ምን አለ በብዙ አማኝ ጀርባ በአእምሮአቸው ጀርባ ውስጥ አሉ የሚያመልኩት እግዚአብሔር አፍ የለውም ማለት ለብዙዎቹ ጆሮ ብቻ ነው ያለው አስዩም የሚደረገው እንደሱ ነው ስለዚህ ተናገርን ጆሮስ ከተትን ነገ ምን መጣልን ጆሮስ ከተታለ ኖ እግዚአብሔር ተራልኝ ይላል ልናገር ፍቀዱልኝ እንዴት ነው እግዚአብሔር የሚናገረው ጸጥ በሉ በእግዚአብሔር ፊት ስለዚህ በሰውና አካልን በኋላ ግን በጣም የሚገርም ነገር ነው የተናገረው ምንድነው ያለው ኤክሰሲቭ የሆነ ክፋታችሁን ፊልት የግሪክኛው ፊልት ነው የሚለው በውስጣችሁ ያለው ቆሻሻና ኤክሰሲቭ የሆነ ተትረፍርፎ የሞላ ክፋታችሁን አስወግዳችሁ ከውስጣችሁ አስወግዱ እና በውስጣችሁ የተተከለውን የእግዚአብሔርን ቃል በትህትና ተቀበሉት ነው የሚለው ያዕቆብ 1 ላይ ይሄንን ነው ያየነው ስለዚህ ምንድነው ያለው እንዴ ሰው ምን ማለት ነው ኢምፕላንትድ የሆነ የግሪኩ ቃል ለፊተስ የሚጠቀመው ቃል ነው የሚጠቀመውና ኦሬዲ አስወግዱ ለምን የሥጋ ስራችሁን አስወግዱ እና ስታስወግዱ ግን እንደገና በውስጣችሁ የተተከለ አለ ዲፖዚትድ የሆነ ቃል አለ ይላል እኔ በጣም እሱን ቃል ሳነብ የሚገርመኝ በቀደም እንደተነጋገር ነው ሁለት ነገር ነው የማየው ትዝ ይላችኋል የባንክ ካርድን ነው የማየው ዴቢትና ክሬዲት ስለዚህ ዴቢታችሁን ውስጥ ገንዘብ ከሌለን በክሬዲት እንጭረዋለን በክሬዲት በምንጭርበት ጊዜ ዲክላይን አያረገንም አዝሎን ጋዜ ተፈቀደልን አማውንት እስካለ ድረስ አይደል እሱ የሚለው ደግሞ በክሬዲት አይደለም መኖር ያለባችሁ በዲፖዚት ነው የሚለው ዲፖዚት ያረጋችሁት የእግዚአብሔር ቃል ያነበባችሁት በደንብ የለወጣችሁት አእምሮአችሁን እንዲለውጥ የፈቀዳችሁት ቃል ነው ሞራል ቪዥን የሚሰጣችሁ ነው የሚለው ስለጥያቄው ያለው በዴቢት ካርድ ነው የምንመላለሰው ወይስ በክሬዲት ካርድ ነው የምንመላለሰው የሰው ስብከት እየሰማን የሰው ንግግር ሪፒት እያረገን የሰው ሐሳብ እየደገምነው ወይስ የእግዚአብሔር ቃል ዲፖዚት ሆኖ ዴቢት ካርድ አለን ኤቭሪ ዴይ በዴቢት ካርድ ነው የምንኖረው በክሬዲት ካርድ የሚኖር ሰው የማን ነው የሰው ባሪያ ነው የሚሆነው የንግግር ባሪያ የሰው ተከታይ ነው የምንሆነው ልክ ነኝ እንስማማለን ስለዚህ ዛሬም ዘሴም ሐሳብ ነው ይሄ ቃል ይሄንን ቃል በየዋህነት ታዘዙት ምክንያቱም እግዚአብሔርን ቃል መስማት ብቻ ሳይሆን አድራጊ ሆኑ ማታደርጉ ከሆነ በመስተዋት መልኩን እንደሚያይሰው ነው ካለን እግዚአብሔር ቃል
በመስታወት አይቶ ይረሳል ብሎ ከተናገረን እግዚአብሔር ቃል እንዴት አድርገን ነው ይሄን ቃል መታዘዝ ምንድነው? ታውቃለህ ራኒንግ ማለት የተያዘ ስለሆነ ነው የተቆራረጠ አይደለም ሐሳቡ። መታዘዝ ምንድነው? ቃሉ ምንድነው? አንድ ሰው ታዘዘ ስንል ምን ማለት ነው? የመታዘዝ ተቃራኒ ምንድነው? አንድ ሰው አልታዘዘም ስንል አንድ ሰው አልታዘዘም እሱ የሚታዘዝ አይደለም ስንል ምን ማለታችን ነው? በድንጋይ መኪና የሚሰብር ብቻ ነው የማይታዘዝ ሰው? የሚሰርቅ ብቻ ነው የማይታዘዝ ሰው? ሰው የሚደበድብ ብቻ ነው የማይታዘዝ ሰው? ወይስ የማይታዘዝ ሰው በእግዚአብሔር ቃል ምን ማለት ነው? በእግዚአብሔር ቃል ውስጥ እኛ አመፀኛ ልንባል እንችላለን ወይ? ምን ባልበት ሁኔታ አለ ወይ? እንደ ቃሉ ምን ማለት ነው መታዘዝና አለመታዘዝ? ኢየሱስ ክርስቶስ ከደረሰበት መከራ መታዘዝን ተማረ ይላል። ክርስትናችን የሚለካው በአክቲቪቲያችን ነው ወይስ በውስጣችን ባለው በእግዚአብሔር ቃልና በመንፈስ ቅዱስ በመታዘዝ ነው የሚለው ኳሊቴቲቭ የሆነ ክርስትና ህይወት ነው። ዛሬ ብዙ ጊዜ ኳንቲቴቲቭ የሆነው ነገር የምንመለከት ከሆነ ውጫዊ ነገር የምንመለከት ከሆነ እውነቴን ነው ማለት በሰው ተደንቀን በሰው ተጨብጭቦልን በሰው እንትን ብሎ እግዚአብሔር ጋር ስንሄድ ግን ልናፍር እንችላለን። ምክንያቱም ሞራል ቪዥናችን ካልተቀየረ። ሰለሞን ከሞተ በኋላ እስራኤል በሁለት ተከፈለ። እስራኤል በሁለት ሲከፈል ሮብዓም የሚባለው የሰለሞን ልጅ ይሁዳን ሲገዛ ኢዮርብዓም የተባለው ደግሞ እስራኤልን ገዛ። ኢዮርብዓም እስራኤልን በሚገዛ ጊዜ ህዝቡ ወደ ኢየሩሳሌም ሄዶ እግዚአብሔርን ያመልካልና ከኔ ስልጣን ይርቅብኛል ብሎ ስላሰበ በቤቴልና በዳን የወርቅ እንቦሳ አስቀመጠና ህዝቡን ወደ ጣዖት አምልኮ ወሰደው። በዛን ጊዜ እግዚአብሔር አንድ ስሙ ያልታወቀ ነብይ ስም የለውም ነብይ ስሙ አልተጠቀሰም ይሄን ለዚህ ነብይ እግዚአብሔር አንድ ነገር ተናገረው። ሂድና ለኢዮርብዓም ተናገረው። ሂድና ለኢዮርብዓም እግዚአብሔር ኢዮስያስ የሚባል ልጅ ለከዳዊት ቤት ያስነሳል። የሚነሳው ነብይ በዚህ ኮረብታ መስገጃ ላይ በሚያጥኑ ቀሳውስትን አጥንት ወስዶ መሰዊያው ላይ ያቃጥላቸዋል እግዚአብሔር ይላል ተናገረው። ለምልክት ደግሞ አሁን የምታመልክበት መሰዊያ በሁለት ይሰነጠቃል በልና ነገረው። ግን በመተሄድበት ጊዜ ምግብ እንዳትበላ ውሃ እንዳትጠጣ በመጣህበት እንዳትመለስ ብሎ እግዚአብሔር ላከው። ስም የለውም። ከይሁዳ ነው የተነሳው። ወደ ቤቴል ሄደ። የነብይ ወደ ቤቴል ከሄደ በኋላ ኢዮርብዓም ካህንም አይደለም በጣም ደፋር ስለሆነ የካህናትን ቦታ ይዞ ሲሰዋ አገኘው። ነብዩ ቆመና እግዚአብሔር እንዲህ ይላል ከዳዊት ቤት ኢዮስያስ የሚባል ልጅ ይነሳልኛል እና እንዲህ ያደርጋል ብሎ ሲናገር ኢዮርብዓም ተናዶ እጁን ዘረጋ ሊመታውና እጁ ደረቀ። እጁ ሲደርቅ ደነገጠ። ከዛ በኋላ ለምንልኝ አምላክህን አለው። ለመነለት። እጁ ተመለሰ። ከተመለሰ በኋላ በልና ምግብ ብላ ጠጣ፣ አንዳንድ ስጦታም ልስጥህ። አይ እኔ ምግብ አትብላ ውሃ አትጠጣ በመጣህበት አትመለስ በሚል በእግዚአብሔር ቃል የመጣው ተሎም ቢብሎት ሄደ። እሱ ጉዞውን እየሄደ ያለ አንድ ሽማግሌ ነብይ በቤቴል ነበርና ልጆቹ መጡና አባባ ዛሬ ሆኖን ታውቃለህ አሉ። አንድ ነብይ መጣና ኢዮርብዓምን እንዲህ ብሎ ተናገረው። ከዛ በኋላ የኢዮርብዓም ደረቀች። ከዛ በኋላ እንትኑ ተሰነጣጠቀ ምናምን። ይሄ የእግዚአብሔር ሰው ነው። አህያይን ጫኑለት ማለት ነው። መታቆት ታሪክ ነው ግን ምነግራችሁ። ጫኑለትና አህያውን ከዛ በኋላ ቤት በኩል ነው ሄደው አለ። በዚህ በአህያውን ጭኑ ተከተለው ሽማግሌው ደረሰበት። አንተ ትንቢት የተናገርከው በቤቴል እግዚአብሔር ነብይን? አዎ እኔ ነኝ። በልና ተመለስና ከኔ ጋር እንጀራ ትበላለህ ውሃም ጠጣለህ አለው። አይ እግዚአብሔር ቃል በመጣበት እንዳትሄድ እንዳትመለስ ውሃም እንዳትጠጣ ምግብ እንዳትበላ ኖ መልአክ መጣና መልሰውና ይብላ ብሎኛል አለው። እሺ አለና ተመለሰ። ሄደ ቁጭ አለ። አቀረበለት። እየበላ ያለ ብድግ አለና እግዚአብሔር እንዲህ ይላል በእግዚአብሔር ላይ አመጽሐልና ትሞታለህ አለው። አብሉቶ እኮ ነው። ከበሉ ከጠጡ በኋላ አህያውን ጭኖ ሸኘው። ሰውየው መንገድ ላይ ያለ አንበሳ አገኘውና ገደለው። አልበላውም። ሰውየው ሞቷል። አህያው እዚህ ጋር ቆማለች፣ አንበሳው እዚህ ጋር ቆሟል። ሰዎች ይሄን ሲያዩ ለሽማግሌው ነገሩት። ሄደና ሬሳውን አምጥቶ ጫነና ቀበረው።
ለልጆቹ ምን አላቸው? ስሞት እዚህ ጋር ቅበሩኝ። ይህ ትልቅ የእግዚአብሔር ነቢይ ነው። በእግዚአብሔር ላይ ያመፀ በእግዚአብሔር ቃል ላይ ያመፀ ነቢይ ነው። በቃሉ ላይ ምን ያለ ያመፀ ነው። የሚገርም ታሪክ ነው። ይሄን ታሪክ ስታነቡ የእግዚአብሔርን ቃል በአዲስ ዘመን ውስጥ ስላለን በጸጋ ዘመን ስላለን ምን ያህል እንደተረፍን ምን ያህል እግዚአብሔር እንዳዳነን ነው የምናየው። አንደኛ ነገሥት 13 ላይ ሄዳችሁ ቤታችሁ አንቡት። አንደኛ ነገሥት 13 ነው ታሪኩ ያለው። እና ይሄንን ሳስብ በእውነት በቃ ተባርከናል። በብሉይ ኪዳን ቢሆን አልቀን ነበር አልኩኝ። አንድም ሰው ቢሆን ቸርች የሚመጣ ሰው አልነበረ። ከሁለት ሳምንት በኋላ ባዶ ነበር የምንሆነው ማለት ነው። ለምን? ምክንያቱም እግዚአብሔር ሲሪየስሊ የጸጋ ዘመን ስለሆነ ነው። ሰው መታዘዝ ምንድነው? የእግዚአብሔር ቃል ታዘዙ ይሄንን ቃል ስላለ እግዚአብሔር መታዘዝን እንዴት ነው የሚወስደው? እግዚአብሔር እንዴት ነው የሚያየው? መታዘዝ ምንድነው? እንዴት ነው እግዚአብሔርን ቃል የምታዘዘው? እኔ ምንድነው እግዚአብሔር ከሳኦል ጋር ሳኦልና እግዚአብሔርን ያጣላቸው ነገር ምንድነው? ሁላችንም አንደኛ ሳሙኤል ምዕራፍ ቅድም ያልኳችሁ አንደኛ ሳሙኤል ምዕራፍ 15 እናወጣለን። ሁላችንም አነበዋለን። ከቁጥር 1 ጀምሮ እስከ 31 ያለውን አነበዋለሁ። ይህ ያው እግዚአብሔር ቃል ነው። ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅ ምታ፣ ያላቸውን ሁሉ ፈጽም አጥፋ፣ አትማራቸውም። ወንዱና ሴቱ፣ ብላቴናውና ሕፃኑን፣ በሬውና በጉን፣ ግመሉና አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጌላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆሙ ተደበቀ። ሳኦልና ቄናውያንን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋለን፣ ከአማሌቅ ጋር እንዳላጠፋችሁ ከመካከላችሁ ረዱ አላቸው። ቄናውያንም ከአማሌቃው መካከል ሄዱ። ሳኦልም አማሌቃውን ከኤውላጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው። ፈጽሞ ሊያጠፏቸው አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽመው አጠፉ። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ጸጸትኩ ብሎ ወደ ሳኦል መጣ። ሳሙኤልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም በነጋው ሳኦልን ለመገናኘት ማለደ። ሳኦልም ወደ ቀርሜሎስ ወጣ፣ እነሆ የመታሰቢያ አምድ ባቆመ ጊዜ ዞሮ አለፈ። ወደ ጌልገላም ወረደ የሚል ወሬ ለሳሙኤል ደረሰለት። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረክሁን የእግዚአብሔርን ትእዛዝ ፈጽሜያለሁ አለው። ሳሙኤልም ይህ በጆሮ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለ። ሳኦልም ሕዝቡ ለአምላክ ለእግዚአብሔር የሰዋቸው ዘንድ መልካሞችና በጎቹን በሬዎቹን አድነዋቸዋልና ከአማሌቃውያን አምጥተዋቸዋል፣ የቀሩትን ፈጽመን አጠፋን አለው። ሳሙኤልም ሳኦልን ቆይ እግዚአብሔር ዛሬ ሌሊት የነገረኝ ልንገር አለው። እርሱም ተናገር አለው። ሳሙኤልም አለ በዓይን ምንም ታናሽ ብትሆን ለእስራኤል ነገሮች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔር ሄደህ ኃጢአተኞቹን አማሌቃውያንን ፈጽም አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግ? ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ አማሌቅንም ንጉሥ አጋግን አምጥቻለሁ፣ አማሌቃውያንም ፈጽሞ አጥፍቻለሁ። ሕዝቡ ግን ለአምላክህ ለእግዚአብሔር በጌልገላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎችን ከምርኮ ወሰዱ አለው። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነት ጣዖትና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቃልና እግዚአብሔር ንጉሥ እንዳትሆን ናቅህ አለው። ሳኦልም ሳሙኤልን ሕዝቡ ስለፈራው ቃላቸውን ስለሰማው
የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርን በእስራኤል ላይ ንጉሥ እንዳትሆን ንቆሃል፣ ካንተ ጋር አልመለስም አለው። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር የእስራኤልን መንግሥት ዛሬ ካንተ ቀደዳት፣ ካንተ ለሚሻል ለጎረቤት አሳልፎ ሰጣት። የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው። እንዴት ያስፈራል! የሚገርም ታሪክ ነው በጣም። ብዙ ጊዜ ሰምተነዋል፣ ብዙም ተሰብኳል። ግን የእግዚአብሔር ቃል ሕያው ስለሆነ እኔ አንዳንድ ከዚህ ውስጥ አንዳንድ እየሄድንበት ያላቸው ነገሮች ነጥቦቹ መናገር ፈልጋለሁ። ይኸውላችሁ እግዚአብሔር ላይ እምቢ ስንል የእግዚአብሔርን ቃል መታዘዝ ስናቆም ከተወሰነ ጊዜ በኋላ እግዚአብሔር መናገር ያቆማል በዛ ባህሪያችን ላይ። ምክንያቱም እግዚአብሔር ብዙ ቦታ ላይ ብናገር አይሰሙኝም ሚል ታገኛላችሁ። ከዛ በኋላ ግን ያ በእግዚአብሔር ላይ ያመጽንበት ቃል ባህሪያችን ይሆንና ያሰራር ዘይቤያችን ነው፣ ሞዲስ ኦፐራንዳይ ይሆናል። ሞዲስ ኦፐራንዳይ ማለት the mode of operation የምንሰራባቸው አገልግሎት የምንሰራባቸው ህይወታችን ሞዲስ ኦፐራንዳይ ይሆናል። በጣም አደገኛ ነው እንደዛ ሲሆን። ፓተርን ይሆናል፣ ይመጣና ፓተርኖች ይሆናሉ። ከአንድ ጊዜ ወደ ህይወት ፓተርን ይመጣል። ስለዚህ ወደ ህይወት ፓተርን ከመጣ በኋላ ግን ማየት አንችልም። ለምን እንደማናይ ታውቃላችሁ? ምክንያቱም ብላይንድ ስፖቶችን ውስጥ ይገባል። እነዛ ባህሪዎች እግዚአብሔር የሚያሳዝኑ ባህሪዎች ብላይንድ ስፖቶችን ውስጥ ስለሚገቡ ማየት አንችልም፣ ይደበቁብናል። ብዙ ሰዎች ሳሙኤልን እግዚአብሔር እንዴት አንድ ጊዜ እንዲያደርገዋል እግዚአብሔር ምናምን ይላል። ይኸውላችሁ በመጀመሪያ ደረጃ ይሄ የመጀመሪያው ጊዜ አይደለም። እንዲህ አይነት ነገር ሲፈጠር የመጀመሪያው ጊዜ አይደለም። ወደ ኋላ ሄዳችሁ ወደ ላይ ደግሞ ምዕራፍ 13 ላይ ብትመለከቱ ምዕራፍ 13 ላይ ምዕራፍ 10 ላይ አንድ ነገር ላሳያችሁ። ምዕራፍ 10 ላይ ምዕራፍ 10 ክፈቱላችሁ። ምዕራፍ 10 ቁጥር 6ን እናንብ። አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ክፈቱ። እግዚአብሔር ለሳሙኤል በሌሊት ባሳየው ጊዜ ሄዶ ሳኦልን እንዲቀባው እግዚአብሔር በነገረው ጊዜ አባቱን አህያ ሲፈልግ ማለት ነው ሲፈልግ እግዚአብሔር ጠርቶ ሲቀባው አንድ ነገር ነገረው። የእግዚአብሔር መንፈስ አለው በኃይል ይወርድብሃል፣ ከነርሱም ጋር ትንቢት ትናገራለህ፣ እንደ ሌላም ሰው ሆነ ትለወጣለህ። እነዚህ ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። ቁጥር 8 ንዩት። በፊቴም ወደ ጌልጌላ ትወርዳለህ፣ እኔም እነሆ የሚቃጠለው መስዋዕት አቀርብ ዘንድ የደህንነትን መስዋዕት እሰዋ ዘንድ ወደ አንተ ወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን ስትነግር ድረስ 7 ቀን ትቆየኛለህ። ያዙት ይሄንን። ስንት ቀን? 7 ቀን እንዳትሰዋ ጠብቀኛለሁ። መጀመሪያ ላይ እንደተቀባ ማለት ነው። ቁጥር 13 ላይ ሄዱ። ምዕራፍ 13 ክፈቱ። ምዕራፍ 13 ላይ ቁጥር 1 ላይ ሳኦልም በእስራኤል ላይ 2 ዓመት ከነገሰ በኋላ ሳኦል 3000 ሰዎችን ከእስራኤል መረጠና ሄደ ለጦርነት ይላል። ከዛ በኋላ ቁጥር 9 ላይ ሳኦልም ይላል ቁጥር 8 ላይ ሳኦልም ሳሙኤል እንደቀጠረው ቀን 7 ቀን ቆየ። ሳሙኤል ግን ወደ ጌልጌላ አልመጣም። ህዝቡም ከርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መስዋዕትና የደህንነት መስዋዕት አምጡልኝ አለ። የሚቃጠለውን መስዋዕት አሳረገ። የሚቃጠለውን መስዋዕት ባሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረከው ምንድነው አለው። ሳኦልም ህዝቡ ከኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያን ወደ ማክማስ እንደተሰበሰቡ አየው። ሰባዊ ስንኩልና ማለት ነው ምናቀርበው ማለት ነው ሁላችን እግዚአብሔር ላይ አየው። ስለዚህ ፍልስጤማውያን ወደ ጌልጌላ ይመጡብኛልና እኔም የእግዚአብሔር ሞገስ አልለመንኩም አልኩኝ። ምን አላልኩኝም? እግዚአብሔርን ሞገስ አለ። በምን? በአመጽ። ያዙት ይሄንን። የእግዚአብሔር ሞገስ የሚለምነው በአመጽ ነው።
ይሄ ነው የማይታየን ብላይንድ ስፖቶቹን የሚገቡ ነገሮች ምንድነው የእግዚአብሔርን ሞገስ እግዚአብሔርን መታዘዝና ቆም የእግዚአብሔርን ሞገስ ምን ፈልግባቸው ነገሮች በአመጽ ውስጥ ያሉ ነገሮች ናቸው ኦሬዲ ላይክ አንዳንድ ሰዎች ሽጉጥ ሄደው ሊተኩሱ ይሉና እግዚአብሔር እንዳልስት አርገኝን ሰውዬ እንደማለት እኮ ነው ሽጉጡን ተስበው እና እኔም የእግዚአብሔርን ሞገስ አለመንኩም አልኩ ስለዚህ አለ ሳልታገስ የሚቃጠለው መስዋዕት አሳረኩ አለው ግን ምን ብሎታል ኦሬዲ ሲቀባው ትሄዳለህ መንፈስ ቅዱስ ይወርድብሃል አለ ሄደ ከነቢያቱ ልጆች ጋር መንፈስ ቅዱስ ወደቀበት ሳኦል ነብይ ነው የተባለ ሌሊቱ ሙሉ ትንቢት ሲናገር አደረ ግን 2 አመት በኋላ አንድ ቀን 2 ቀን 3 ቀን እግዚአብሔር ፈተነው 7ኛ ቀን ላይ አይ በቃ ራሴ ካህኖኜ ራሴ ላስፈጽማልና አረገ ግን የሰጠው ምክንያት ምንድነው አንተ ቀረህ ህዝቡ ተበተኑ ፍልስጤማውያን መጡብኝ ስለዚህ ስለመጡ የእግዚአብሔር ሞገስ ማግኘት እግዚአብሔር ተናገረም አልተናገረም አይ ዶንት ኬር እጁን ጠምዝዤ መባረክ አለብኝ አለ ሳሙኤል ምን አለው ቁጥር 13 ነው አላበጀህም እግዚአብሔር ያዘዘህን ትእዛዝ አልጠበቅም ዛሬ መንግስት በእስራኤል ላይ ለዘላለም አጽንቶልህ ነበር አሁንም መንግስት አይጸናም እግዚአብሔር እንደ ልብ የሆነ ሰው መርጧል እግዚአብሔርም ያዘዘን አልጠበቅምና እግዚአብሔር በህዝቡ ላይ አለቃ ይሆን ዘንድ አዞታል ጎረቤትህን አለው ከዛ በኋላ ነው ይሄንን ቻንስ ከሰጠው በኋላ መጣና እግዚአብሔር እንግዲህ ስሙ ይሄንን እንግዲህ ሲል ዝም ብሎ አይደል እንግዲህ ሳሙኤልን የእግዚአብሔርን ቃል ስማ አሁንም የእግዚአብሔርን ቃል ስማ ለምን አሁንም የሚባለው ምን አትናንተና ምን አድርጎ ነበር አልሰማም ነበር ግን ያልሰማበት ምክንያት ነበረው ሰባዊ ምክንያት ነበረው ይኸውላችሁ እግዚአብሔር ሲናገር ሰባዊ ምክንያት ማቅረብ አይጠቅምም አምቡሶች ሰባዊ ምክንያት ያቀርባሉ እንዲያረኩበት ምክንያት እንደዚህ ነው እንዲያረኩበት ምክንያት እንደዚህ ነው እንደ it doesn't matter እግዚአብሔር በሚናገርበት ጊዜ ተናገረ ማለት ነው እግዚአብሔር ቃል አድርግ ሲለን እናደርጋለን ማለት ነው ካልቻልን ደግሞ ፌል ካደረግን ደግሞ ስበብ አይደለም እናቀርበው ገብቷችሁ አይታችኋለሁ ልጆች ሲጣሉ አንዳንድ ጊዜ የሆነ ልጆች ሲጣሉ ልጁ አንዱ ሲመጣ ለምን ትመታዋለህ ሲለው መምታት እኮ አይቻልም ታዲያ ስላናደደኝ ነው ይላል እንደዛ እንደማለት ነው እኔ እኮ እንዲያረኩት እንዲህ ስለሆነ ነው አንተ እኮ ሳሙኤልን በጊዜ በ5ኛው ቀን በ4ኛው ቀን በትልክል ሊኖረው አልሳሳተም ነበር በመጨረሻው እኮ ሰዓት እኮ ነው ልክ እኮ 6 PM ሊል እኮ ነው ይላክልኝ አይነን ነው እግዚአብሔር የሚለው ይሄ ፓተርን ነበረው ሳውል አይሽ ይሄ እንደዚህ ያደረገው እግዚአብሔር ምን አለው አጽንቶልህ ነበር ኦሬዲ ተለምኖ የመጣ ነው ኦሬዲ አጽንቶልህ ነበር ግን ኦሬዲ እግዚአብሔርን ስላልተነ እግዚአብሔር እድል ሰጠው ሁለተኛው እድል ሲሰጠው እግዚአብሔር ግን ከፍልስጤማውያን ጋር አልነበረም ከአማሌቅ ጋር ነው እድል የሰጠው ለምን አማሌቃውያን ዝክራቸው ከምድር መጥፋት አለበት እስራኤሎች ከግብጽ ከወጡ በኋላ እያሳደዱ በተራራ ላይ ነው የሚኖር ክፉዎች ናቸው አማሌቅ ክፉታቸው ምን መሰላቸው እስራኤል ሲደክም እስራኤል ሲዝል እስራኤል ውሃ ሲጠማው እስራኤል ሲበታተን ጠብቀው ነው የሚመጡት ደንበኛ አጋንንት ናቸው በቃ ልክ አሁን አጋንንት አይታችኋል ሲዋጋን እኮ ታይም ጠብቆ ነው ልክ ቀዳዳ ሲያገኝ የለሰለሰ ቆዳ ሲያገኝ የቆሰለ ቦታ ሲያገኝ ዝም ብሎ ጠንካራ ነገር አይሞክርም ያውቀዋል የሆነች ስስ ብልታችን ጋር ነው ጠብቆ ስስ የምንሆንበት ቦታ ላይ ነው አይደል ልክ ነኝ እንደፈለጋችሁ ብትሉ ዶሮ ወጥ ክሽን ተብለ ተሰራይ ዶሮ ወጥ በልታችሁ ማክዶናልድ አይናፍቃችሁ ልትፈተኑ አትችሉም በዛ ማለፍም አትችሉ እውነት ሰይጣን ያውቃል ያንን መቼ ምን ለምን እንደሚመጣ ያውቃል ምክንያቱም ሜቶዲያ ነው የሚጠቀመው ግሪኩ ላይ ሜቶዲያ ይላል ተንኮል ስኪም ቶትፉል የሆነ በቃ ዝም ብሎ ሳም ካልኩሌትድ የሆነ በደንብ የሱ የደህንነት ሰራተኞቹ ፕሮፋይል አድርገው ዶሲዬ ሰርተው ማን ምን እንደሚደክም ማን በምን በኩል እንደሚገኝ የቱ ጋር ደካማ እንደሆነ የቱ ጋር ብልቱ እንዳለ መቼ እንደሆነ እንዴት ነው ያውቃሉ ስለዚህ እኛንን ሞኞች ይሆንን ማን ተጠነቀቀው ኢየሱስ እኮ ለዚህ ነው ኤቭሪ ዴይ ስትጸልዩ ከክፉ ምን በለን ይመገርማችሁ እኮ ነው አድነን እኮ ነው ከክፉ መዳን እኮ ነው የተጠየቀው እኮ መዳን ነው ከክፉ ለምን ክፉ ታንክ ይዞ እኮ አይደለም የሚጨፈልቀን ነገር ግን በተለያዩ ሰባዊ ምክንያቶች የተለያዩ ሰባዊ ነገሮች ያመጣ ሪዝኒንግ በጣም አደገኛ ነገር ነው ባይገርማችሁ ኢንላይትመንት ራሽናሊዝም ከመጣ በኋላ ባሰበት ሪዝኒንግ
ድሮ እንኳን ትንሽ ሜታፊዚክስ ይባል ነበር ማለት ሰዎች አስተሳሰባቸውን አምልኳቸው ምናቸውን ለሚያመልኩት አምላክ ዲቲ ለእግዚአብሔርም አሳልፈው ይሰጣሉ ግን ኢንላይትመንት ራሽናሊዝም ከመጣ በኋላ ግን የሰው ልጅ ኩዌስቱ ፈጣሪው ጋር ማገናኘት ሳይሆን የሰው ልጅ ኩዌስቱ ኢንሳይድ ሆነ በራሱ ፕሩፍ ማድረግ ኤፒስቴሞሎጂ ይባላል ትሩስፉል በቃ የሚያምነው ነገር ለራሱ ፕሩፍ እንዲሰጠው ሪዝን ይፈልጋል ስለዚህ ይሄ ደግሞ አባሰው በጣምና ስለ አባሰው ብዙ አይታችሁ እንደሆነ በአለም ላይ የሚደረጉ ክፋቶችና ኃጢያቶች ሁሉ ሪዝን ይሰጣቸዋል ለምንድነው የምትጠጡትና የምትሰክሩት ምክንያቱም ድሮ አባቴ አንድ ቀን ሲገባ በካልቾ መጥቶ ነበር ኦኬ ለምንድነው አንተ ምናምን ሲጃራ የምታጨሰው አንድ ቀን አባቴ ሲገባ በጥፊ መታኝና ከዛ በኋላ ተናደድኩ ከዛ በኋላ ማጨስ ጀመርኩ ሪዝን ይሰጣዋል ሪዝን ኢንስቴድ ኦፍ ሴይንግ ኖ ይሄ ትክክል አይደለም ስለዚህ ሪዝን ወደ ኋላ ሄዶ መፈለግ ማለት ነው ሳኦል እና የሱ ሰዎች ይሄ ችግር ነበረባቸው ኢቭን ኃጢያቱ ከሰሩ በኋላ ከእግዚአብሔር ጋር ይነታረካል ሳኦል ከእግዚአብሔር ጋር በጣም ይጨቅ እግዚአብሔር ደግሞ በጣም ነው የሚጠላው እግዚአብሔር እስራኤላውያንን ማግሮምረም ከእግዚአብሔር ጋር እግዚአብሔር እኩያ አይደለም እግዚአብሔር ብናጠፋም ሊምረን የታመነ ነው ልክ ነው እንስማማለን ምክንያቱም የኢየሱስ ክርስቶስ ደም ከኃጢያት ሁሉ ያነጻል ግን እግዚአብሔር ጋር ስንመጣ ሪዝን አናቀርብ ይሁን እግዚአብሔር ቅድም እኮ ብርጭቆን እኮ ሩሬ ጣልኩት እኮ ለምን መሰለ እዛ ጋር ያቺ ድመሰላ እናዳደች ነው እግዚአብሔር የዛን ሪዝን እግዚአብሔር ኢንላይትመንት ራሽናሊዝም ውስጥ የተጠቀለለ አይደለም በቃ አትናደዱ ብላል ተናድጃለሁ አጥፍቻለሁ በቃ ዳዊትን ታስታውሳላችሁ ዳዊትና የሳኦል ልዩነት ሳኦል አታካራ ይፈጥራል ዳዊት ያጠፋል ብዙ ግን አይጨቃጨቅም ከእግዚአብሔር ጋር አሁን በቤርሳቤ ጉዳይ ነብዩ መቶ ኮንፍሮንት ሲያደርገው አንድ ሰው ነበር አለው አንድ ባለጠጋ ነበር ጎረቤቱ አንዳና እንደ ልጁ የሚጠብቃት አንድ በግ ነበረችው እንግዳ ሲመጣበት ያችን እንደ ልጁ ተንከባከባት ሕያው እግዚአብሔር እንዲህ አይነት ሰው ምን አለ አመገት አለበታል ያ ሰው አንተና አለው ሲለው ምን ያደርገው ጨርቁን ጥሎ ተንበረከከና ምዕራፍ 50 ላይ ድና ነበር አንተን ብቻ በደልኩ መንፈስ ቅዱስን ከኔ ላይ አትውሰድብኝ በማዳን ሽታ ደግፈኝ እግዚአብሔር ሆይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው እግዚአብሔር የተቀጠቀጠውና የተሰበረው መንፈስ አይንቅም እያለ ነው ያለቀሰው በቃ ስለዚህ እግዚአብሔር ጋር የሳኦል ችግር ብዙ ሰዎች እንደሚያስቡት የኃጢያት የመስራቱ ችግር ሳይሆን ሞደስ ኦፐራንዲ ያርጎታል አስቦ ኃጢያት መስራት ካሰበ በኋላ ደግሞ ሪዝን ማስቀመጥ ለመመለስ ያንን በዛ ሪዝን ውስጥ እግዚአብሔር የሚገርማችሁ ነገር ነው እኔ አንድ ጊዜ ገርማኝ አንድ ጊዜ ነግሬያቸዋለሁ የሆነ ፓርኬድንና ግሪል ልናረግ ምን ይላል እዚህ ጋር ኖ ግሪሊንግ ይላል ፓርኩ ላይ ለቸርች ግሪሊንግ ቀድመን ነው ኖ ግሪሊንግ አንድ ከኔ ጋር የነበረው ሰው ምን አለ ምንም ችግር የለው ምን መሰለ ከነገርናቸው ኖ ስለሚሉን ሳንነግራቸው እናርግና ሲመጡ ይቅርታ እንጠይቃለን አለኝ እንዴ አሰብ እንዲያንን ምን እናረጋው አልኩ እግዚአብሔርን አንዳንድ ነገር ላይ እንደት ነው የምናደርገው ልክ እግዚአብሔር አልሰማም አሉ አያውቅም አሉ አላየም አሉ ስለዚህ የሆነ ነገር እናርግና በኋላ ይቅርታ እንጠይቃለን እንግዲህ የለም ወይ ነው እንደ እግዚአብሔር ራስች እኮ ነው ማለት ነው እግዚአብሔር ነው እንዴ በቃ እንዲገርምና በጣም ስንበለጠው ምናምን በቃ ልክ ምንም እንደማግዳ የሳኦል ችግር ይሄ ነው ሳኦል ይሄ ለሁለተኛ ጊዜ ነው ስም አለው አሁን ይሄ ሆሊ ዎር ነው የሚባለው እርም የሚባለው ኸረም ማለት የሆሊ ዎር ነው በእስራኤል ዘንድ ኸረም በሚደረግበት ጊዜ ወይም ሆሊ ዎር ወይም የተቀደሰ ጦርነት መስዋዕት ነው ጦርነቱ ራሱ እንደ መስዋዕት ነው የሚቆጠረው እንደ ሳክሪፋይስ ነው የሚቆጠረው ለምሳሌ ኢያሪኮናታችሁን ሆሊ ዎር ነው ማለት ምንድነው በዛ ውስጥ ያሉ ነገሮች በሙሉ የሚሞቱ ሰዎች እቃው በሙሉ መስዋዕት ተደርጎ ነው የሚቀርበው በእግዚአብሔር አይን ሆሊ ዎር ነው ምንም መትረፍ የሚገባው ነገር የለም የሚነካ ነገር የለም እነዚህ አማሌቃውያን ቴሮሪስቶች ናቸው ለምን ቴሮሪስቶች እስራኤል በደከመበት ጊዜ ይጠብቁና እስራኤልን ያደክሙና ተራራ ላይ ይወጣሉ ተመልሰው የመጀመሪያው አማሌቅ ጋር የተዋጋው ኢያሱ ሙሴ እነሆር ናቸው እጁን ደግፈው እንዲ በጣም ኃይለኛ ጦርነት ስለነበረ ማለት ነው የመጀመሪያው ጦርነት ስለዚህ እግዚአብሔር ለኢያሱ ጆሮ ተናገር የፍልስጤም የአማሌቃውያን ዝክር ከምድር በታች ምን አደርጋለሁ አጠፋለሁ በለ ለኢያሱ ንገረው ስላለ እግዚአብሔር ኦሬዲ የተከታተለ የሚያጠፋቸው ሰዎች ነበሩ ነገረው ይሄ ሆሊ ዎር ነው አለው ይሻለ ከዛ በኋላ ግን ምንድን ያደረገው አጋገን አተረፈው
ከብቶችን አተረፋቸው። እሱ የሚለው ምንድነው? የእግዚአብሔርን ትእዛዝ ፈጽሜ እግዚአብሔር እኮ በድሏል እኔን እያለ ሮጦ መጥቶ እግዚአብሔር ፍጣን ኖ አላረክ መልካም አላረከም። ከዛ ደግሞ መለሳለና ደግሞ ምን መሰለ ሰዎቹ አለ ከኔ ጋር ያሉ ሰዎች አስገደደውኝ ነው ያደረኩት አለ እኮ ሰዎቹ አስገደደውኝ ነው አለ። ግን ውሸት ነው። ያደረገበት ምክንያት ለምን ታውቃላችሁ? አጋግን ያስቀረበበት ምክንያት ለምን ታውቃላችሁ? አጋግን አትርፎ ከዛ ከሱ ጋር ትሪቲ ሱዜሪያን ትሪቲ ያደርጎ ከአጋግ ጋር ከዛ በኋላ አጋግን ይለቀውና ልጆቹን ለአጋግ ያባጋጋባል። በሚያጋባ ጊዜ በአጋግና በእነሱ መካከል ለኢየሱስ በስልጣን ላይ እስካለ ድረስ ጦርነት አይኖርም። ሰላም ያወርዳል ማለት ነው። ከማን ጋር? ከአማሌቅ ጋር። እንደሱ ነው የሚያደርጉት። ይይዟቸውና ከዛ በኋላ ይለቋቸውና ልጆቻቸውን ያጋባሉ እርስ በርስ። ከተጋቡ በኋላ ቃል ኪዳን ይገባቡና ሰላም ያሰፍናሉ። ከዛ በኋላ ምን ይደራረጋሉ? በልጆቻቸውን ሰዎች ይሄዳሉ። እግዚአብሔር ለምንድን ያልፈለገው? እግዚአብሔር እንዲጠፉ ነው የፈለገው። እሱ ግን በእግዚአብሔር ላይ ከመታመን ይልቅ የእግዚአብሔርን ቃል ጥሶ እርሱ አስተርፎት ከዛ በኋላ አጋግን ለቆ ከነንብረቱ ከዛ በኋላ እሱ ትሪቲ ለማድረግ ነው። ከትሪቲ በኋላ እንደሚመጣው አማሌቃውያን እየመጡ እስራኤላውያንን ማግባት ይጀምራሉ። እስራኤላውያን አማሌቅ ጋር ይሄዱ ማግባት ይጀምራሉ። የሚሄደው ሁሉ አማልክቱን በኪሱ ይዞ ይሄዳል። ስለዚህ ከ50 እና ከ100 ዓመት በኋላ እስራኤል ምን ይሆናል? ይጠፋል። ስለዚህ ይሄ እግዚአብሔር ሰዎችን ጠልቶ ሳይሆን እግዚአብሔር የሚፈራቸው ነገሮች አሉ። እግዚአብሔር የሚፈራቸው ነገሮች ጠላቶችን አይደለም። እግዚአብሔር የሚፈራው እኛን ነው። the way we do ምክንያቱም እንዳጠፋን ልጆቹ ነን። ግን ደግሞ ታስታውሱን አካብን ታስታውሳላችሁ? አካብን ሄዶ የሲዶናውያንን የካህን ልጅ ነው ያገባው አይደለ? ስትመጣ ምንድን ነው ያደረገችው? አምላኬ ብላ ነው የመጣችው? ኖ 950 የሚደንሱ የሚጨፍሩ ነቢያትን ይዛ ነው የመጣችው በደንብ አድርጋ አገሪቱን እየገዛች። እንደዛ ነው የሚደረገው። ስለዚህ እግዚአብሔር ያንን ስለማይፈልግ ተው ብሎት ነበር። ግን ያም ቢሆን እድል ተሰጥቶት ነበር። አይ እግዚአብሔርን በድያለሁ አይደለም ያለው ምንድነው? እግዚአብሔርን ትእዛዝ ምን ብያለሁ? ፈጽሜያለሁ። አማሌቅን ንጉስ አጋግን አምጥቻለሁ። የአማሌቅን ፈጽሜ ህዝቡ ለአምላክ ለእግዚአብሔር ይሁን ስሙንን ህዝቡ ለአምላክ ለእግዚአብሔር በጌልጌላ ይሰው ዘንድ ከእርሙ ያቃል እኮ እርም እኮ አይሰዋም። እርም እኮ አይነካም። እንደ አካንና እኮ ቤተሰቦቹ እኮ ምን ስለሰረቁ ነው የተገደሉት? ታስታውሳላችሁ? ምንጣፍ ነው አይደል? ምንጣፍ እኮ ስለወሰደ ምክንያት እርም ነው። የእርም ጦርነት ነው። ኸረም የሚባለው መነካት አይችልም። he knows that ግን ከዚህ ከሄረሙ ስለ እግዚአብሔር ሊሰው ነው ብሎ እግዚአብሔርን ያታላል ማለት ነው። ዛሬ ነጥቤ እኔ ስለመታዘዝ ነው። እግዚአብሔር በጣም የሚገርም ቃል ነው እግዚአብሔር ተናገረው። ምን አለው? እግዚአብሔር አለው ልሰዋ ነው ሲል ጊዜ ኦኬ መሰዋትስ ጥሩ ነው። ግን እግዚአብሔር በመስማት ደስ እንደሚለው በመስዋዕት ደስ ይለው እንደ እግዚአብሔር አለው። በምን ደስ እንደሚለው? በመስማት። እግዚአብሔር በመስማት ደስ እንደሚለው አንተ እንደምትለው እግዚአብሔርን አልሰማም ብለህ በራሴ መንገድ ሄዳለሁ ብለህ ማይ ዌይ ኦር ሃይዌይ ብለህ በራስ መንገድ ስለክና ስለሰዋና ስለዘመርክና ስለሰበክ እግዚአብሔር ደስ ይለዋል። አለው እግዚአብሔር ቃል መስማት ደስ እንደሚለው በሚቃል ደምታን ደስ ይለዋል። እነሆ አለው መታዘዝ ከመስዋዕት ማዳመጥ ያወራ በክስከ ሁለት ነገር የተናገረው መታዘዝና ማዳመጥ። ምን ማለት ነው መታዘዝና ማዳመጥ? መታዘዝ ምንድነው? ማዳመጥ ምንድነው? እግዚአብሔርን መታዘዝ እና መስዋዕትነት ማዳመጥና ያወራ በክስብ ተነጻጽረዋል። አለመታዘዝ አመፀኝነት ነው አለ። አለማዳመጥ እልከኝነት ነው አለው። ይሄንን ነው እንድታይ ፈለኩት። እግዚአብሔርን አለማዳመጥ ምንድነው? እልከኝነት ነው። ምን ማለት ነው እልከኛ ማለት? እልከኛ ሆነን አናቀም። ድሮ ልጅ ሆነን ስንደበደ አንብላ ምግብ ይያል እልከኛ ሰውነት ሲያ ምግቡ ሲመጣ አፈልግም ምናምን ብለን ምግቡን የምንገፋው ትዝ ይለኛል። ልጅ ሆኜ ምግቡን ስወረውር ተናድጄ ማለት እልከኛ ሆኜ ማለት ነው። ተናድጄ በማይሆን ነገር ቤተሰቦቼ ቀጥተውኝ
ባላጠፋሁት ነገር ቀጣሁኝ ማለት በጣም ተበሳጭቼ ከዛ አልበላም አልኩ ምግብ ከዛ ቁርስ አልበላም አልኩ ምሳ አልበላም አልኩ ራስ ያቀርቡ ልጅቷ ዘመዳችን ስታቀር ወረወርኩባት ትሪው ማለት ነው እያልኩኝ ማለት ነው በቃ ልክ ምናምን እያዘኝ ማለት በቃ አሁን እንዲህ ንቅንቅ እያደረገ በጣም እኮ ልከኝነት እኮ መጥፎ ነው በጣም አደገኛ ነው ከአደርኩኝ አሁን ጠዋት ሲያዩ ፈሩ ቤተሰቦች ከዛ ወደ መሳሳ ላይ ተጠራውና በቃ እኛ ጋር እኛ ሞደርን ፋሚሊ ስላሉ ይቅርታ የሚባል አናቀም በቃ ይሄ ምን እንደው በቃ የሴት ልጅ ቁጭ በልና በላ ከተማል በቃ ይቅርታ ተጠይቀናል ማለት ነው በቃ እንደ ይቅርታ እንወስደዋለን እንበላለን በቃ ተባልኩኝ እንደዛ ነው የተባልነው በቃ እንትን አልኩኝ እልከኝነት በጣም አደገኛ ነገር ነው ኦኬ የዛን ጊዜ እኔ የሰጠኋቸው ኤግዛምፕል ለምን ተነካው ብዬ ሆነ ግን ሪዝን አላቸው እነሱ ትክክል ናቸው ሪዝናቸው ትክክል ነው እነሱ እኔ ግን ይሄ ኩበር ሪዝን ትክክል አይደለም እነሱ ወላጆች ናቸው መንገዴን አይተው ነው የሚቀጡኝ እኔ ግን ለምን ቀጣለው ነው አይደለም እልከኝነት ይለዋል አለማዳመጥ እግዚአብሔር እልከኝነት ነው ይለዋል እልከኝነት ስታበርን መሆን ከእግዚአብሔር ጋር ስታበርን መሆን ላይ እግዚአብሔር እንዲህ ሲለን በቃ እምቢ በቃ አሮን እንዴት ነው አለመልቀቅ በቃ ቶሎ አለመሰበር ቶሎ ፈጥኖ እንደ ዳዊት እግዚአብሔርን በድያለው የሚል ልብ ዳዊት እልከኛ አልነበረም አይገርማችሁ ዳዊት ብዙ ያጠፋ ነበር እልከኛ ግን አልነበረም በጣም የሚገርማችሁ ዳዊት ቅጣቱን የሚያሳጥር በጣም መንፈሳዊ ብልጠት ያለው ሰው ነው በጣም በቃ እግዚአብሔር እኮ ለጥ ነው አንድ ጊዜ ምረጥ አሉት እስራኤልን ህዝቡን ቆጠረና ህዝቡ ሲቆጠር እግዚአብሔር አዘነበት ለምን እንደቆጠረ ታውቃላችሁ ምክንያቱም ያለውን የወታደር ብቃት ለማየት ነው እግዚአብሔር ደግሞ እኔ ብቃት ሆኜ እኔ የሰራዊት ጌታ እግዚአብሔር ይያሉ እንደ በወታደር አይነት ነው እግዚአብሔር ከዛ ሂድና እንዲያርጓልና ምርጫ ምረጥ ተባለ እንዲህ ነው እንዲሆናል እንዲሻናፈር ይመጣባል ተሰማን አይ ግድ የለም በእግዚአብሔር እጅ ቦድቅ ይሻላል ምረቱ እሱ ብዙ ነውና እሱ እጅሉ ደቅ አለ አያችሁ በቃ ምርጫው ምንድነው ሰሬንደር ነው የሚያደርገው ሳኦል ግን እንደሱ አይደለም ሳኦል እስቲል እስከ መጨረሻው ደረጃ ድረስ አይታችኋል እስከ መጨረሻ እውነተኛ ንስሐ እንኳን አይደለም የሚገባው ኢቭን መጨረሻ ላይ በህዝብ የፊት አክብረኝ ነው ያለው እግዚአብሔር ባያከብረኝም አይ ዶንት ኬር ህዝቡ እስካከበረኝ ህዝቡ ፓስተር እስካለኝ ድረስ ህዝቡ ፓስተር እስካለኝ ድረስ አይ ዶንት ኬር ብቻ በህዝብ ፊት ብቻ ፓስተር በሉኝ እንደማለት ነው ምን ዋጋ አለው እናንተ ፓስተር ብትሉኝ እግዚአብሔር አይደለህም እያለኝ ነው ጥያቄው ስለራሴ ልምጣ ስለሌላ ሰው ምሳሌ ነው የምሰጣችሁ እና ምን ያገናኘዋል በሉ ምክንያቱም የእግዚአብሔር ቃል ጳውሎስ ለቆሮንቶስ መታዘዛቸው እስካለም ድረስ ተሰማች ይላል አይደል እና እንዴት ነው መታዘዝ ምንድነው የእግዚአብሔርን መታዘዝ ስል አሁን ብዙ ጊዜ የምናየውኛ የመንፈስ ቅዱስ ድምጽ ብቻ ነው ጥሩ ነው የመንፈስ ቅዱስ ድምጽ ግን የእግዚአብሔር ቃል በሚናገረን ጊዜ ባናደርገው ንስሐ ለመግባት ከመልሰን ደግሞ ላለመድገም በእግዚአብሔር ቃል የእግዚአብሔርን ቃል ሰምተን አዎንና አሜን ለማለት እንቸገራለን ወይ ነው ጥያቄው ያስቸግረናል ወይ ኢቭን መቸገራችንን ካወቅን እኮ ጥሩ ነገር ነው ምክንያቱም 50% ችግራችን ተቃሏል ማለት ነው ችግራችንን ካወቅን የእግዚአብሔርን ቃል እየተላለፈ እንደሆነ ካወቅን እኮ 50% ተቃሎልናል ወደ ጸሎት እንመጣለን ማለት ነው ስለዚህ የእግዚአብሔር ቃል የሳኦል ችግር ምንድነው እግዚአብሔርን አያምንም አለማመን ብቻ አይደለም ሞደስ ኦፕራንዳዩ ውሸትና ትምክህት ነው የሚገርማችሁ ዳዊትን ባሳደደበት ጊዜ ስንት ጊዜ ነው ዳዊትን አልነካም ሲለው የነበረው ስንት ጊዜ ነው ና ልጄ ዳዊት ድምጽ ያንተ ነው ወይ ና በቃ ከዚህ በኋላ ብሎ አይደል ተመልሶ ሊገለው የሚሄደው ለምን ምክንያቱም ኦሬዲ ሴት ያደረገው ባህሪ እንደዚህ አይነት ባህሪ ነው ስለዚህ አንድ ነገር እግዚአብሔርን ቃል በአንድ ነገር ላይ መታዘዝ አቅቶን ነገር ግን ከእግዚአብሔር ይልቅ አገልግሎትን ስናስቀድም ከእግዚአብሔር ንስሐ ከመግባት ይልቅ ወደ ዝማሬ ስንሄድ ንስሐ ከመግባት በፊት ወደ አገልግሎት ስንሄድ ንስሐ ከመግባትና ራሳችን ከማስተካከል በፊት ሁሉ ጊዜ ስራ ላይና መታየት ነገር ላይ ማዘውተር ስንጀምር የዛን ጊዜ ምን ይሆናል መሰላችሁ ያ ህይወት ሞደስ ኦፕራንዳ ይሆናል ማለት የሞደስ ኦፕሬሽናችንና ሪያሊቲውን እየሳትን እንሄዳለን ማለት ነው የሳሙኤል ከዛ በኋላ ከሳሙኤልና ሳኦል ተቆራረጡ በቃ እንደተነገረው ሜታፎሪክሊ ነው እግዚአብሔር ጣዖትን እንደማምለክ ተራፊም ነው እንደ ነው ያለው አይደል ግን እንደ የተባለውን ግን ኖር ሄደና የመጨረሻው ኢንዶርስ ሄዶ ሟርተኛ አናግሮ ሞተ እንደ የተባለው ሜታፎር ሊቫው ታረገው ሄደና ላይትሊ
ስለዚህ ምን ልፈልጌ ነው ማናችንም ፐርፌክት አይደለንም no one is perfect ሁላችንም every day ኢየሱስ ያስፈልገናል every day የኢየሱስ ደም ያስፈልገን ሁላችንም ግን ምንድነው የሚጠቅመን አዲስ ኪዳን መሰላችሁ ቶሎ ችግሮቻችንን ኃጢያቶቻችንን ቶሎ ኢየሱስ ጋር ያመጣን የኢየሱስ ደም ከኃጢያት ስለሚያነጻ ምክንያቱም ማንም ኃጢያት የለብኝም ቢል ይዋሻል አይደል ግን ሁላችንም ኃጢያተኞች ከሆንን ግን ያ ኃጢያታችንን ሳንደጋግመው እየደጋገመ ባህሪ ሳይሆንብን በፊት እንዴት ነው የምንሰብረው እንዴት ነው ጉልበታም የምንሆነው እንዴት ነው ሎሳችንን ከተም እናረጋው የሚለውን ነው ማሰብ ያለበት አሁን እግዚአብሔር እንደሱ ፍጹም ንጹህ እንዳልሆነ ያውቃል እግዚአብሔር ያውቃል አይደል ግን ምንድነው ስትሮንግ የሚያደርገን ነገር ምንድነው እናንተ ስትሮንግ የሚያደርገው ነው የእግዚአብሔርን ቃል እናነባለን ያጠፋነውና የበደልነው ነገር ንስሐ እንደገባለን እናስተካክለዋለን ከዛ በኋላ ያ ማለት ምንድነው እየበሰልን እየታዘዝን እንሄዳለን ማለት ነው ሐዋርያቶች እንደአሁን ጳውሎስን ብትወስዱ ኢየሱስ ከተገለጠለ በኋላ ኢቭን የቀደሙትን ሐዋርያቶች አላማከርኩም ነው የሚለው ከደምና ከስጋ ጋር አልተመካከርኩም ወደ አረቢያ ሄድኩ ነው ታዝዣለ 10 ምናምን ዓመት እግዚአብሔርን ታዞ በአረቢያ በረሃ ውስጥ ቁጭ ብሎ ከእግዚአብሔር ጋር ጨርሶ መጣ ማለት ነው ሶ እንደዚህ የሚያደርግበት ምክንያት ምንድነው እግዚአብሔርን መታዘዝ ከምንም ነገር ስለሚበልጥ ነው ለዚህ ነው መታዘዝ የሚለውን ቃል ዲክሽነሪ ሁሉ ሄድኩኝ የአማርኛ ዲክሽነሪ ሁሉ ገባው ኪዳነ ወልድ ክፍሌን ሁሉ ከፈትኩት ለማየት እሺ እንዴት ነው የሚያብራሩ መታዘዝ አብራሩትም ምንም ታዘዘ ምናምን ብሎ ይተውላቸዋል እኔ ፈለኩ መታዘዝ እውነት ለምን ምክንያቱም ኪወርድ ስለሆነ መታዘዝ ኪ ስለሆነ በጣም የሚገርማችሁ ነገር እኮ ለእግዚአብሔር ላይ ነው እንጂ እኔ እንደ አባትና እንደ እናት ልንገራችሁ ልጆቻችን ትንሽ ነገር እንኳን አልታዘዝ ሲሉ እናስተካክላቸዋለን ታይም አውት አድርገን ትንሽ ነገር ለምን ምክንያቱም ነገ ፕሮግሬስ እንዳደረግ ስለምንፈራ አይደል ይሁን ነገር ሳልታዘዝም ሲሉ ነው እንደዛም አትናገርም ብለን ቁጭ ብለን እናስተካክላቸዋለን ከልጅነት አይደል ልክ ነኝ ወላጆቻቸው ጋር ደፍሮ ሊናገሩ ሲሉ ማይሆን ነገር ሊሰሩ ሲሉ አይ አንድ ነገር አሁን ተነስና ቁጭ በልስን አልሄድም ምናምን ካለ ቁጭ እናደርጋለን ታይም ለምን ምን እንዳይማር አመጽ እንዳይማር አይደል ሲሪየስ ነን ልጆቻችን ላይ እንግዲህ አስቡኛ ኃጢያተኞች ሆነን ደካሞች ሆነን ሰባራ ሆነን ልጆቻችን መታዘዝን እንዲማሩ እንደዛ ከተጋን እግዚአብሔር ነው ፍጹም ቅዱስ ፍጹም ጻድቅ የሆነ አምላክ ምንድነው ከኛ የሚፈልገው ነው አይደል ስለዚህ ምንድነው እኔ ይሄን ሐሳብ ሼር ላደርግ የፈለኩት ነው በዚህ አመት በውስጣችን የተተከለውን ይሄን ህያው ቃሉን እየታዘዝንና እየተገበርን ምን ይኮነ ምናልባት ወደ ኋላ ሄደን አንዳንድ ልከኛ ይሆንባቸውን እና ጥፍር ያወጣንባቸውን ኤሪያዎች የገበረ ነገር ካለን በልከኝነት አለቅም ብለን ካለ ያንን እንዴት ነው የምናደርገው የእግዚአብሔር ቃል ምንድነው የሚናገረው አንድ ነገር ለምሳሌ ሲምፕል እንኳን ብትዩ አንድ ሰው ልስራ ብሎ አልያቆም ልስራ ብሎ ካልሰራ ያን ምንድነው አለ ኃጢያት ነው አለ ኦሚሽን አሁን ስንት ሰው ትዝ ይለዋል አሁን ዛሬ ወጥቼ ከገሌ ጋር ቡና ለጠጣ አስቤ ነበር ረሳሁት ብሎ ስንት ሰው ነው ጌታዬ ቃል ገብቼ ነበር ንሳማ ትዝ አይለንም ኦሚሽን ነው ሲምፕል ትዝ ግን የእግዚአብሔር ቃል ምን ይላል ኃጢያት ነው ይላል ስለምንድነው የምናወራው ምክንያቱም አዌረንስ እንዲኖረን እለት እንደ ዳዊት እግዚአብሔር ዳዊት ምን አለው የእግዚአብሔር መስዋዕት ከሳኦል የተማረው ነው የምነግራችሁ ምዕራፍ 50 ላይ ከሳኦል ምን እንደተማረ መታወት የእግዚአብሔር መስዋዕት የተቀጠቀጠ የተሰበረ መንፈስ ነው ይላል ከሳኦል እኮ ነው የተማረው ሳኦል ያልተሰበረ መንፈስ ይዞ እግዚአብሔርን አምጾ ያመጻውን ነገር እንደገና እግዚአብሔር ጋር ምክንያቱም አህዛብ ናቸው አያችሁ እግዚአብሔርን ሄደው አምላካቸውን ሄደው የሚያጎርሱት አህዛብ ናቸው አማልክቶች አፋቸው እጅ ስለሌላቸው ስለማይበሉ ሊያጎርሱ ይፈልጋሉ ልክ ሳሙኤል እንደዛ ነው እግዚአብሔር የተጸየፈውን ነገር መልሶ ለእግዚአብሔር ለመስጠትና እንደ አገልግሎት የሚወስደው ማለት ነው ግን ዳዊት ምን አለ ኖ የእግዚአብሔር መስዋዕት የተሰበረ መንፈስ ነው የመጀመሪያው መስዋዕታችን እግዚአብሔር ጋር ንስሐችን ነው ቅድሚያ የሚሰጠው በቃ የመጀመሪያው ንስሐችን ነው ንስሐ ካምልኮ በፊት አይደለም የመጀመሪያው መስዋዕት ንስሐ ነው ያ መስዋዕት ንስሐው ነው ይቀርባል ሆሊ እንደ ሆሊ ወር ቀርብ የሆነ ይቀርባል ማለት ነው ያ ንስሐችን በእግዚአብሔር ፊት እርስ በርስ የምናደርገው ንስሐ ከዛ ለሚቀጥለው መንገዳችን ምን ያደርግልናል የመታዘዛችንን እየጨመረ ይሄዳል ማለት ነው ስለዚህ መታዘዝ ምንድነው ነው ስንደመድም
ታዘዘ ማለት ምን ማለት ነው? እገሌ ይታዘዛል፣ እገሌ ኩዊክ ሆኖ ይታዘዛል፣ እገሌ እግሩን እየጎተተ ነው የሚታዘዘው። ልጆቻችን እንዲህ ነው ብለን በልጆቻችን ስንል እኛ የኛ መታዘዝ ምን እንዴት ነው? በምንድን ነው ኳንቲፋይ የምናደርገው? ለእግዚአብሔር ቃል ኩዊክ ሆኜ መታዘዜ በምንድን ነው የማቀው? የእግዚአብሔር ቃል አንድ ነገር እንዲያርግ ሲለኝ እንዴት ነው የማረገው? ተው ሲለኝ እተዋለሁ ወይ? አርግ ሲለኝ አረጋለሁ ወይ? የእግዚአብሔር ቃል አታድርግ ሲለኝ አላደርግም ወይ? ታስታውሳላችሁ ያ ነብይ ሽማግሌው ምን አለ? በእግዚአብሔር ቃል ላይ ያመፀ ነብይ ነው አለ። በቃ that's only thing እኮ ያቺን ቃል ነው። ለምን ቃሉ የማን ነበረ? የእግዚአብሔር ነበረ ማለት ነውና ስለዚህ በዚህ አመት አዌራንስ እንዲኖረን ነው። አዌራንሱ ምንድነው? እርስ በርስ ለመፈራረድ ሳይሆን ወይም አንዱ ለመክሰስ ሳይሆን ምንድነው? ውስጣችንን እያየን የእግዚአብሔርን ቃል እያነበብን የእግዚአብሔርን ቃል በውስጣችን እያመጣን እግዚአብሔር ሆይ ለውጠኝ፣ በውስጤ ኃጢአትን ብታይ ምን አርገኝ? አንጻኝ፣ ወደ አእምሮዬ አምጣ። አንዳንድ ነገር ባህል አድርጌ የቀበርኩት ከመሰለኝ አንዳንድ ጊዜ በብላይንድ ስፖት የውስጥ ከሆነ ያለው ያ ነገር የማይታየኝ ከሆነ እንዲታየኝ አድርገኝ። ምክንያቱም አንዳንድ ነገሮች አይታዩም። ልምምድ የሆኑ ነገሮች አይታዩም። እመኑን፣ ልምምድ የሆኑ ነገሮች በሙሉ አይታዩም። የማይታዩበት ምክንያት ምንድነው? እንትኑ ሲገባሉ ብላይንድ ስፖት ሲገባል። መኪና ስነዳ ሪርቪው ሚረር ነው የሚያወጣልን አይደል? ሁለቱ እዚህ ጋር ያለውና እዚህ ጋር ያለው አይደል የሚያወጣልን? ብላይንድ ስፖት ሲገባውን ስናስተካክለው ነው አይደል? ስለዚህ አንዳንድ ጊዜ በመንፈሳዊ ነገር እነዚህ ሁለቱ መስታወቶች እግዚአብሔር እንዲያስተካክልልን ማድረግ፣ የእግዚአብሔርን ቃል ለተለት ማንበብ፣ የእግዚአብሔርን ቃል እያረግን ከሄድን ይህ አመት የድል አመታችን ስለሆነ ይህ አመት እግዚአብሔር ያፈረሰውን የተሰባበረውን እግዚአብሔር የጠረገው ቦታ ላይ የምንገነባበት ራሳችንን፣ ቤታችንን፣ ልጆቻችንን ሁሉ የምንሰራበት ስለሆነ የሥራ ዘመን ስለሆነ ኃይል ያስፈልገናል፣ ጉልበት ያስፈልገናል፣ እምነት ያስፈልገናል፣ እግዚአብሔርን ፍጹም መታመን ያስፈልገናል። እግዚአብሔርን መታመን ያስፈልገናልና እኔ ይሄንን ነው ማለት ይሄ ዘመን እግዚአብሔር የሚጎበኘን ዘመን ስለሆነ እግዚአብሔር የሚገርማችሁ ነው። እግዚአብሔር ሲመጣ በትራክ እንደሚመጣ ነው። አንዳንድ ሰዎች ሁሉ እግዚአብሔር ሲመጣ ልክ በትራክ እንዴ ነው እስራኤላው እንደሱ ነው። እግዚአብሔር ሲመጣ እንደሚያደል ትራክ አምቶ የሚበትን የለም። እንደዛ አይነት እግዚአብሔር ጎበኘን ይላሉ። እግዚአብሔር አይደል? ሁሌ እኮ እግዚአብሔር አለ። ግን ጎበኘን ሲሉ ለምንድን ነው? ዕቃ ይዞ ሲመጣ ነው። ጎበኘን የሚሉት ዕቃ ይዞ ሲመጣ፣ ስጦታ ይዞ ሲመጣ፣ የጥያቄ መልስ ይዞ ሲመጣ፣ የጎደለ ነገር ለመሙላት ሲመጣ አይደለ? እንባ ለማበስ ሲመጣ አይደለ? እንጂ እግዚአብሔር እኮ ሁሉ ቦታ አለ የለም አለ። ግን እግዚአብሔር ጎበኘን ሲባል ግን እነ ስፔሻል ኬስ እግዚአብሔር ኮንቮዩን ይዞ መጣ ማለት ነው። እግዚአብሔር ሲመጣ ደግሞ በዛ ቦታ ላይ እንዳንታጣ ድካማችንን እያመጣን ድካማችንን ለኢየሱስ እየሰጠን በደሙ ኃጢአታችንን እየታጠብን የኢየሱስ ደም ከኃጢአት ሁሉ ያነጻል ስለሚል አቬይለብል ለሆነው ደም ራሳችንን እየሰጠን ኃጢአተኛ መሆናችንን እያመንን ኢየሱስ ጋር እየመጣን ደካሞች ነን እኛ ብለን ራሳችንን ሌላ ሰው ከምንመለከት እሺ ሌላ ሰው ሳንመለከት ራሳችንን እሺ ሲሰበክ ደግሞ ለገሌ ነው ሳይሆን እግዚአብሔር እኔን ተናግሮኝ ነው። በነገራችን ላይ እኔ የሚገርመኝ ነገር ብዙ ሰዎች ስብከት እንዲያነት ስብከት ሲሰበኩ ተሰበከብኝ ምናምን እናንተ አይደላችሁም። ብዙ ቦታ ላይ ሰማለሁ ገሌ ምን ብሎ ሰበከ። የእግዚአብሔር ቃል ከተሰበከ ከነካ ነክቶኛ ካልነካ ለኔ አይደለም ብለህ ሂድ። ልክ ነው። እንዲህ ካልኩሌት ተደርጎ እንደዛ ካሉ መስማት አንችልማ። እግዚአብሔር ዛሬ ተናገረኝ ብለን ካላል መስማት አንችልም። መስማት የምንፈልግ ከሆነ ደግሞ የእግዚአብሔር ቃል እንድታዘዝ ይሄን ቃል ስላችሁ በብዙ ፍርሃት ነው። እኔም ራሴ እግዚአብሔር ፊት ምቀርብ ደካማ ስለሆንኩ ማለት ነው። እኔ የኢየሱስ ደም የሚያስፈልገኝ ሰው ስለሆንኩ ራሴ ለተለት ጨርቁን ይዤ የሚሄድ ሰው ስለሆንኩ ራሴ እንደናንተው ማለት ነው። ግን እንዴት ነው አብረን ድካማችን ይዘን እንዴት ነው ኃጢአታችንን እየተናዘዝን በደሙ እየታጠብን ጉልበታም የምንሆነው ከኃይል ወደ ኃይል የምንሄደው የሚለው ትህትና ይጠይቃል። የእግዚአብሔር ቃል ለዚህ ነው ያለፈው ሳምንት በውስጣቸው የተተከለውን ቃል በምንነት ተቀበሉት፣ በትህትና። ትህትና ማለት ምንድነው? ትህትና ማለት ዝቅ ብሎ እግዚአብሔር ይበልጣል፣ እኔ አይደለሁም፣ ለሰው ብዬ አይደለም። እሺ ብዙ ቦታ ላይ ሰው እንዳያየን ሰው እንዳይሰማና ሰው እንዳያየን ሰው እንዳይሰማና ተብሎ እግዚአብሔር አይቷል፣ ሰምቷል። የሚገድል የሚጥል ወደ ሲኦል የሚሄድ ወደ ገነት እግዚአብሔር አይቷል። ከእግዚአብሔር በላይ የሚያስፈራ ነገር ሊኖር ይችላል የለም። እግዚአብሔር ብቻ ሲሆን የሚያስፈራ ይሄንን
ከልቤ ነው የምነግራችሁ። አሁንም እውነት ነው የምነግራችሁ። ይሄን ስላችሁ ስለማንም አይደለም፣ ስለራሴም ነው፣ ስለቤቴም ነው። የእግዚአብሔርን ቃል እያነበብን ኦነስት ሆነን እየተነጋገርን ወደ እግዚአብሔር እየቀረብን ጉልበታችንን እያደሰን በኢየሱስ ደም እየታጠብን እንድንሄድ ማዳመጥ አስፈላጊ ከሆነ መስማት አስፈላጊ ከሆነ እንዴት ነው የምሰማው? እንዴት ነው የማደምጠው? እልከኛ ሆኛለሁ የእግዚአብሔር ላይ ብለን እልከኛ መሆናችን በምን ነው የምናውቀው? እምቢ ስንል፣ እግዚአብሔር ሲናገረ ሌላ አማራጭ ስንፈልግ፣ እግዚአብሔር የሚናገረውን አንዳንድ ጊዜ እኮ የሚገርማቸው አንዳንድ ሰው የእግዚአብሔርን ቃል እንደ ባብ መርዝ ነው የሚያዩት። የሆነ ነገር ሲነቀው የሚያረክስ ነገር ይፈልጋሉ። እዚህ ጋር ይሄ እንዲህ ብሏል ብሎ ይመጡላቸዋል። እንደዛ የሚባል እኮ እንደዛ ናቸው። እንደዛ የሚባል የለ። እግዚአብሔር ከተናገረ አሜን፣ ክብር ለስም ይሁን። ባሪያ ይሰማልና ተናገር። በቃ ቢያመኝም ቢገለኝም እንኳን እሱ ፊት ወድቃለሁ አይደል ያለው? ቢያመኝም በቃ በጥርሴ ስጋዬን ነክሼ ይዛለሁ። እሱ ማን ነው? እግዚአብሔር ነው። እግዚአብሔር አይገልም። እግዚአብሔር ማንንም አይጥልም። ማንንም ኢቭን የተጣለ ሰው እንኳን እንዳይጠፋ በምክሩ የሚያስብ አምላክ ነው። ክብር ለስሙ ይሁን። አሜን። ስለዚህ እንደዚህ አይነት ደም ካለን፣ እንደዚህ አይነት የኢየሱስ ደም ካለን፣ እንዲህ አይነት በመስቀል ላይ የፈሰሰ ደም ካለን፣ ከኃጢአት ሁሉ የሚያነጻና ኃይለኛ የሚያደርግ ደም አቬይለብል ሆኖልን ለምንድን ነው የምናባክነው? እለት እለት በንስሐ እየመጣን እለት እለት ቃሉን እየታዘዝን የሚያቃተን ቦታ ላይ የእግዚአብሔርን ቃል ጉልበት እንዲሰጠን እየጠየቅን በአእምሮ መንፈስ እየተለወጥን በውስጣችን ያለውን ቃል እየታዘዝን ከኃይል ወደ ኃይል እግዚአብሔር ያስኪደን። አሜን። ስለዚህ እግዚአብሔርን የሚያደምጡ እግዚአብሔርን የሚሰሙ ሰዎች ያድርገን። እግዚአብሔር ትልቅ ጆሮ ይስጠን። እሱ ነው የምለው። በቃ 50 ፓውንድ ጆሮ ይስጠን። አሜን። ዋናው በቃ ሰምተን ደስ ብሎን ስንሄድ እኛም ያማረብን፣ ቤታችን ያማረ፣ ጉባኤው ያማረ፣ ከተማው ያማረ ይሆናል። ለምን? ምክንያቱም ሰዎችን ማየት አቁመን ራሳችንን ማየት እንጀምራለን። ሁሉ ቀን ይወላች ስለ ሰዎች ግድ የሚላችሁ ከሆነ ተጠንቀቁ ሁሉ ጊዜ። ምክንያቱም አንዳንድ ጊዜ ዲስትራክሽን እንዳይሆንብን እስቲ ቆይ ስለ ራሴ መጀመሪያ ልመልከት ብለን ራሳችንን ተመልክተን ከራሳችን ስንጀምር ሁሉ ጊዜ ከራሳችን ስንሄድ ሁሉ ጊዜ መልካም ነው ማለት ነውና እኔ ከዚህ ተማርኩት ይሄንን ነው። አይ ሆፕ እግዚአብሔር ሁላችንንም አስተምሮናል ብዬ አስባለሁ ከዚህ እና የሳኦል ልምምድ የአንድ ቀን ልምምድ ሳይሆን ዘመኑን በሙሉ ሞደስ ኦፐራንዳይ ይባላል ሆኗል። ሞድ ኦፍ ኦፕሬሽኑ በቃ እንደዚህ ሆኗል። በቃ መካድ፣ ማመጽ፣ መዋሸት፣ መካድ፣ ማመጽ፣ መዋሸት በቃ ልምዱ ሆነ። እንዴ ግን ደግሞ እግዚአብሔርን ማገልገል ይፈልጋል። የሚያገለግለው በምንድን ነው? እግዚአብሔርን በመናቅ እግዚአብሔርን በመስደብ ያገለግላል። የሚገርማችሁ እኮ ነገር ነው። እግዚአብሔርን እየናቀ እግዚአብሔርን ማገልገል ይፈልጋል። እግዚአብሔር ግደል ያለውን ከብት አምጥቶ ለእግዚአብሔር ለሰዋ ነው ይላል። አያችሁ፣ ዲሰፕሽን ነው። ሪሊጅን ዲሰፕሽን ውስጥ ያስገባል። ሪሊጅን አደገኛ ነው በጣም። ሪሊጅን በውጭና በሰው ሙቀት የሚግል ነው። እውነተኛ እምነት ግን ሰውን የሚያይ አይደለም። እውነተኛ እምነት ወደ እግዚአብሔር ብቻ ነው። እግዚአብሔር አለልን። እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ነው። ይህ ዘመን የኛ ዘመን ነው። እግዚአብሔር በመታዘዝ ይባርከናል። እግዚአብሔር ሊባርከን መጥቷል። እግዚአብሔር በትልቅ ጭነት እዚህ ግቢ ውስጥ ገብቷል። እኛም ልጆቻችንም ከተማውንም እግዚአብሔር እየባረከ ነው። ባናየው ማየት የለብንም ግን ማመን ነው ያለብን አይደል? እናምናለን። ክብር ለእግዚአብሔር ይሁን። እንነሳና እንጸልይላችሁ።